ጊዜ ዳታ አናሊሲስ ስናካሂድ የአናሊሲስ ውጤቱ ሲግኒፊካንት በሚሆንበት ጊዜ በጣም እንደሰታለን። በተቃራኒው የአናሊሲስ ውጤቱ ሲግኒፊካንት ሳይመጣ ሲቀር እናዝናለን። ለምን? ከማዘናችንም ሆነ ከመደሰታችን በፊት ስታቲስቲካል ሲግኒፊካንስ ምን ማለት እንደሆነ በግልጽ መረዳት አለብን። ሰላም ጤና ይስጥልኝ የተከበራችሁ ውድ የዩቲዩብ ቻናሌ ቤተሰቦች እንደምን ቆይታችኋል? መልአኩ ማቴዎስ ነኝ። ዛሬም በዩቲዩብ ቻናሌ የሚለቃቸውን ቪዲዮዎች ከሚከታተሉ ወገኖች የደረሰኝን ጥያቄ ምክንያት በማድረግ አንድ ጠቃሚ ትምህርት ይዤላችሁ ቀርቤያለሁ። ጥያቄዎቹ በተለያየ አገላለጽ የሚመጡ ቢሆንም ጠቅለል ሲደረግ የሰራሁት አናሊሲስ ሲግኒፊካንት አይደለምና በቃ ቴሲሴ መውደቁ ነው ወይም ፒ ቫልዩ እንዴት አድርጌ ዝቅ ማድረግ ይችላለሁ የሚሉ ናቸው። በዚህ ቪዲዮ ስታቲስቲካል ሲግኒፊካንስ ወይም ፒ ቫልዩ ምን እንደሆነና አተረጓጎሙም እንዴት እንደሆነ ባጭሩ አሳያችኋለሁ። ከዚያም ከፒ ቫልዩ ጋር ተያይዘው የሚመጣ ደስታም ሆነ ሐዘን እናንተ ራሳችሁ ትቆጣጠሩታላችሁ። የግድ ሲግኒፊካንት ዲፍረንስ እንዲመጣ እፈልጋለሁ የምትሉም ካላችሁ ማስተካከያ መንገዶችን ወደ መጨረሻ አሳያችኋለሁ። መልካም ቆይታ ይሁንላችሁ። በሳይንስ ዓለም በተለይም በአካዳሚክ ኤሪያ ላይ የሪሰርች ውጤቶችን በፒ ቫልዩ መልክ ሪፖርት ማድረግ የተለመደ ነው። በተለይም ኳንቲቴቲቭ ሪሰርቾች ሲሰሩ ፒ ቫልዩ የግድ አስፈላጊ ሆኖ ይገኛል። ፒ ቫልዩ ማለት በነገራችን ላይ ፕሮባቢሊቲ ቫልዩ ነው። ይህን ፕሮባቢሊቲ ቫልዩ ወይም ፒ ቫልዩን ለመረዳት ትንሽ ከበድ ስለሚል ብዙ ሰዎች አግባብ ባልሆነ መንገድ ይጠቀሙታል። በዚህም ስህተት ይሰራሉ ማለት ነው። ፒ ቫልዩ ዝቅ አለ ማለት ምን ማለት ነው? ፒ ቫልዩ ዝቅ በሚልበት ጊዜ is the lower probability of getting that result if the null hypothesis were true. ፒ ቫልዩ ዝቅ ባለ ቁጥር ኔል ሃይፖቴሲሳችንን ሪጀክት የምናደርግበት እድል እየጨመረ ነው የሚሄደው። ፒ ቫልዩ ዝቅ በሚልበት ጊዜ ስታቲስቲካሊ ሲግኒፊካንት ነው ማለት እንችላለን። A result is said to be statistically significant if it allows us to reject the null hypothesis. ከዚህ በፊት ስለ ሪሰርች ሜቶዶሎጂ በሰራቸው ቪዲዮዎች ውስጥ ስለ ሃይፖቴሲስ ነግሬያችሁ ነበር። ሪሰርች ከመጀመራችን በፊት ፕሮብለሙን አይደንቲፋይ ካደረግን በኋላ ኦብጀክቲቫችንን እንለያለን። ከዛ በኋላ ሃይፖቴሲስ ይኖረናል ብለናል። ሃይፖቴሲሱ ሁለት አይነት ነው። ኔል ሃይፖቴሲስ እና አልተርናቲቭ ሃይፖቴሲስ ነው የሚባለው። ኔል ሃይፖቴሲስ always there is no difference ብሎ ነው የሚጀምረው። there is no difference between observed values በሳምፕሎቹ መካከል የሆነ ቫሪያብል በተመለከተ ልዩነት የለም ብሎ ነው የሚጀምረው። አልተርናቲቭ ሃይፖቴሲሱ ደግሞ ልዩነት አለ ብሎ ነው የሚጀምረው። ስለዚህ ይሄኛውን መላምት ቼክ የምናደርገው አናሊሲስ በማካሄድ ነው። አናሊሲስ ካካሄድን በኋላ ፒ ቫልዩ ይሄኛውን ነው ሳፖርት የሚያደርገን ማለት ነው። ፒ ቫልዩ ዝቅ አለ ማለት ኔል ሃይፖቴሲስን አክሰፕት ማድረጋችን እድል ዝቅ እያለ ነው የሚመጣው ማለት ነው። ፒ ቫልዩ ከፍ እያለ በሄደ ቁጥር ኔል ሃይፖቴሲሳችንን አክሰፕት ማድረግ እድላችን እየጨመረ ነው የሚሄደው ማለት ነው። ሌሎች ሁሉም ነገሮች እኩል ናቸው ተብሎ ታስቦ ፒ ቫልዩ ዝቅ ካለ ኔል ሃይፖቴሲሳችንን ሪጀክት ለማድረግ ስትሮንግ ማረጋገጫ አግኝተናል ማለት ነው፣ ወይም ኤቪደንስ አግኝተናል ማለት ነው። ሌሎች ነገሮች እንደተጠበቁ ሆነው ፒ ቫልዩ ብቻ ዝቅ ብል ኔል ሃይፖቴሲስን ሪጀክት ለማድረግ ፓወር እናገኛለን ማለት ነው። በሌላ አገላለጽ አልተርናቲቭ ሃይፖቴሲስ ወይም there is difference ብሎ የሚጀምረውን there is difference between observation ብሎ የሚለውን አልተርናቲቭ ሃይፖቴሲስ አክሰፕት ማድረግ እድላችን እየጨመረ ነው የሚሄደው ማለት ነው። ኔል ሃይፖቴሲሳችንን ሪጀክት እናደርጋለን፣ አልተርናቲቭ ሃይፖቴሲሳችንን ደግሞ አክሰፕት እናደርጋለን ማለት ነው። ብዙ ጸሐፊዎች ወይም ብዙ ሪሰርቸሮች ፒ ቫልዩ ከ0.05 በታች ሲሆን ሲግኒፊካንት ነው ብለው ይወስዱታል፣ ወይም ስታቲስቲካሊ ሲግኒፊካንት ብለው ይጠሩታል። በተለይ 0.001 በታች የሚሆንበት ጊዜ ሃይሊ ሲግኒፊካንት ወይም ስታቲስቲካሊ ሃይሊ ሲግኒፊካንት ብለው ይተረጉሙታል። ይሄ 0.001 ኦር 0.05 በታች መሆን ማለት ምን ማለት እንደሆነ በኋላ አሳያችኋለሁ። አንዳንድ ጊዜ እነዚህን ስታቲስቲካሊ ሲግኒፊካንት እና ስታቲስቲካሊ ሃይሊ ሲግኒፊካንት የምንሆን ለመለየት የኮከብ ምልክት ይጠቀማሉ። አንድ ኮከብ ምልክት ከተጠቀሙ ስታቲስቲካሊ ሲግኒፊካንት ነው ማለት ነው፣ ወይም ደግሞ ፒ ቫልዩ ከ0.05 በታች ነው ማለት ነው። ሁለት የኮከብ ምልክት የሚጠቀሙ ከሆነ ደግሞ ሃይሊ ሲግኒፊካንት ነው። ይህ ማለት ፒ is less than 0.001 ማለት ነው። A p value greater than 0.05 means that deviation from the null hypothesis is not statistically significant. In such case, the null hypothesis is not rejected.
ከ0.05 በላይ የሚሆን ከሆነ ፒ ቫልዩ ኔል ሃይፖቴሲሳችንን ሪጀክት የማድረግ ጉልበት አይኖርንም። ፒ ቫልዩ 0.001 ሆነ ወይም ከዛ በታች ሆነ ማለት ምን ማለት ነው? A p-value of 0.001 indicates that if the null hypothesis tested were indeed true, there would be a 1 in 1000 chance of observing results at least as extreme. ምንድነው ይሄ የሚለው? p-value 0.001 እና ከዛ በታች ሆነ ማለት የመጣው ውጤት 1000 ጊዜ ብንሞክረው ልንሰራ የምንችለው ስህተት አንድ ብቻ ይሆናል ማለት ነው። በደንብ ላብራራው። ይሄኛውን ሲግኒፊካንት ቫልዩ አግኝተን ወይም ፒ ቫልዩ 0.001 እና ከዛ በታች መሆኑን አይተን ኔል ሃይፖቴሲሳችንን ሪጀክት እናደርጋለን ብለናል። ሪጀክት በምናደርግበት ጊዜ ሪጀክት በማድረጋችን የምንሰራው ስህተት ቢኖር ከ1000 አንድ ቻንስ ነው ማለት ነው። ስለዚህ ፒ ቫልዩ ከ0.05 እና 0.001 መካከል ከሆነ ወይም በሁለቱም ኬዝ የሚገለጥ ከሆነ የትኛውን ነው የበለጠ መቀበል ያለብን? The most common threshold is p-value less than 0.05. p-value 0.05 ሆኗል ማለት 5% ስህተት ነው የፈቀድነው ማለት ነው። የኛው 0.05 times 100 5 ነው የሚሆነው። ስለዚህ 5% ስህተት የመስራት ፈቃድ ሰጥተናል ማለት ነው። ነገር ግን አንዳንድ ሪሰርቸሮች 0.05 ስታቲስቲካሊ ሲግኒፊካንት ነው ብለው ይወስዳሉ። ሌሎቹ ደግሞ በ0.01 ይወስዳሉ። ሌሎቹ ደግሞ በ0.001 ይወስዳሉ። እኔ የትኛውን ልውሰድ የምለው በፊልድ ኦፍ ሳይንስ ሊወሰን ይችላል። ከዚህ በፊትም አንስቼ እንደነበር አስታውሳለሁ። ለምሳሌ ኮንፊደንስ ኢንተርቫል ቀጥለን እናወራለን። ኮንፊደንስ ኢንተርቫል ስንወስድ አንዱ 95% ላይ ሊወስድ ይችላል፣ አንዱ 99 ላይ ሊወስድ ይችላል፣ አንዱ ደግሞ 99.99 ላይ ሊወስድ ይችላል። ይሄኛው ምንድነው የሚወስነው የምለው የሪሰርቸሩ ፍላጎትና የሚያጠናው ፊልድ ነው የሚወስነው። ለምሳሌ የጤና ዘርፍ ሪሰርች እየሰራን ከሆነ ሰውን ቀጥታ አፌክት የሚያደርጉ ነገሮች ላይ ስለሆነ የምንሰራው ኮንፊደንስ ኢንተርቫላችን በጣም ከፍ ማለት መቻል አለበት፣ ወይም ስህተት የመስራት እድላችን በጣም ዝቅ ማለት መቻል አለበት። ስለዚህ ሶሻል ሪሰርች ላይ የምንሰራውና ጤና ዘርፍ ላይ የምንሰራው ሪሰርች ኢኩል አይነት ኮንፊደንስ ኢንተርቫል ሊኖራቸው አይችልም፣ ወይም ኢኩል የስህተት ፈቃድ ሊኖራቸው አይችልም። አንዱ 95 ኮንፊደንስ ኢንተርቫል ላይ የሚሰራ ከሆነ አንዱ ደግሞ 99 ላይ ይሰራል። ይሄ 0.01 ላይ ነው 0.05 ላይ ነው or 0.001 ላይ ነው ብለን የምንጠራው ነገር አልፋ ቫልዩ ይባላል። ይሄ አልፋ ቫልዩ is a range that we are free to have some errors ማለት ነው። ቅድም እንዳነሳሁት አልፋ ቫልዩ ከኮንፊደንስ ኢንተርቫል ላይ ነው የሚነሳው። ለምንድን ነው ኤረር የምንፈቅደው ለምለው we are sampling አይደለ? ፖፑሌሽን አለ፣ ሙሉ ፖፑሌሽን። ሁሉንም ፖፑሌሽን ደርሰን ለማጥናት ጊዜ የለም፣ ጉልበት የለም፣ በጀት ላይኖር ይችላል፣ ኦር ደግሞ ታይም ላይኖር ይችላል፣ ኦር ኤኒ አዘር ፋክተርስ። ያንን ማድረግ ስላልቻልን ናሙና ወስደን እየሰራን እስከሆነ ድረስ የተወሰነ ስህተት መስራታችን አይቀርም። ስለዚህ ኮንፊደንስ ኢንተርቫል እናስቀምጣለን። አሁን ሰርተን የመጣው ውጤት ወይም ከፖፑሌሽኑ ላይ የወሰድነው ናሙና በዛ ናሙና ላይ ሰርተን ያገኘነው ውጤት ስንት ፐርሰንት ኮንፊደንት ያደርገናል? ሙሉ ፖፑሌሽኑ ላይ ሰርተን ቢሆን ኖሮ በእርግጠኝነት ውጤቱን ሪፖርት ልናደርግ እንችላለን። ነገር ግን ሙሉ ፖፑሌሽን ላይ እስካልሰራን ድረስ የተወሰነ ስህተት መስራታችን አይቀርም። ነገር ግን ኮንፊደንስ ይኖረናል ማለት የተወሰነ ኮንፊደንስ ይኖረናል። ለምሳሌ 95% ኦፍ ኮንፊደንስ አለን ማለት በመጣ ውጤት 95% ኮንፊደንት ነን፣ 5% ኮንፊደንት አይደለንም ማለት ነው። 5% ኮንፊደንት አይደለንም የሚባለው በ100% ነው። ወደ ዴሲማል ነምበር ስንቀይረው ደግሞ 0.05 ይመጣል። ይሄኛውን አልፋ ቫልዩ ብለን እንጠራዋለን ማለት ነው። ቅድም እንዳነሳሁት ነው this percentage represents how confident you are that the results will capture the true population parameter depending on the lack of the draw with your random sample። ለምሳሌ ጫት መቃም የተማሪዎች ውጤት ላይ ያለው ኔጌቲቭ ወይም ፖዚቲቭ ኢፌክት ብለን የምንሰራ ከሆነ 1000 ጫት ቃሚ ተማሪዎች ካሉ እኛ 1000ንም ደርሰን ኢንተርቪው ማድረግ ካልቻል 100 ሰው ወስደን ነው የምንሰራው። 100 ሰው ወስደን ስንሰራ ከ100 ሰው ላይ ያገኘነው ምላሽ ወይም ውጤት የ1000ን ሊገልጽ ይችላል ብለን ነው እየሰራን ያለነው። ሪፕሬዘንታቲቭ ሳምፕል ይሆናል ብለን ነው እየሰራን ያለነው። በተቻለን መጠን ሳምፕል ሳይዝ ስንወስድ አስቀድሜ በሪሰርች ሜቶዶሎጂ ላይ ማንስቻለሁ። ሳምፕል ሳይዝ መጨመር አለበት ወይም ቶታል ፖፑሌሽኑን ሊገልጽ የሚችል መሆን አለበት። ስለዚህ ሳምፕሉን ከፍ በማድረጋችን
95% እርግጠኞች ሆነን የሚመጣው ውጤት ቶታል ፖፑሌሽኑን ሪፕሬዘንት ያደርጋል ብለን ካመንን በኋላ ነገር ግን የተወሰነ ኤረር ሊሰራ ይችላል ብለን ደግሞ አልፋ ቫልዩን እንሰጣለን ማለት ነው። 5% ሊሆን ይችላል፣ 1% ሊሆን ይችላል፣ 0.01% ሊሆን ይችላል። አንዳንድ ጊዜ ሰዎች እንደዚህ ብለው ሊጠይቁ ይችላሉ። why not just always choose 100% of confidence interval? 100% ለምን ኮንፊደንስ ኢንተርቫል አይኖርንም ብለው ሊጠይቁ ይችላሉ። 100% ላይ የምንሰራ ከሆነ አንድ ቶታል ፖፑሌሽኑ ላይ ነው እየሰራን ያለ ነው ማለት ነው። 1000 ጫት ቃሚዎች ካሉ ጫት መቃማቸው ትምህርታቸው ላይ ያመጣው ተጽዕኖ ምንድነው ብለን እያጠናን ከሆነ 1000ንም ካናገርን 100% ኮንፊደንት መሆን እንችላለን። ምክንያቱም እያንዳንዱን ሰው ሪሰርች ውስጥ አስገብተናል። እያንዳንዱ ሰው ኢንተርቪዋችንን መልሷል። ነገር ግን ቅድም ባነሳዋቸው ምክንያቶች 1000ን ተማሪ መድረስ ስላልቻልን 100 ብቻ ወስደን ከሰራን ኮንፊደንሳችን 100% ሊሆን አይችልም። ለዚህ ኤረር ማርጂን ነው ማስቀመጥ ያለብን ማለት ነው። ስለዚህ እነዚህ ነገሮችን አንርሳ። ጀነራሊ ፒ ቫልዩ ትኩረት አድርጎ የሚሰራው ኔል ሃይፖቴሲስ ላይ ነው። The p value measures the probability of obtaining the observed results assuming that the null hypothesis is true, as I have stated already. The lower the p value, the greater the statistical significance of the observed difference. p value ዝቅ ሲል በሁለት ኦብዘርቬሽኖች ወይም ግሩፖች መካከል ያለው ልዩነት እየሰፋ ነው የሚመጣው ማለት ነው። 0.05 ላይ ነው ማለት አልፋ ቫልዩ 95% level of confidence ላይ ነው። 0.05 ማለት በመቶኛ 5% ነው። 0.05 በለጠ ማለት ከ5% በለጠ ማለት ነው። ለምሳሌ ይሄ 0.06 ከሆነ በትንሹ 6% ሆነ ማለት ነው። ቅድም ደግሞ እኛ ስታቲስቲክሱን የሰራ ነው በ95% of level of confidence ነው። 6% ከሆነ 94 እየሆነ ነው የሚሄደው ኮንፊደንሳችን እየቀነሰ። ይሄ 7 ቢሆን 7% ወይም 0.07 ቢሆን ያኛው 93 እየሆነ እርግጠኛ የመሆን እድላችን ወይም የኛ ሳምፕል ወይም የኛ ኦብዘርቬሽን ቶታል ፖፑሌሽኑን የመግለጽ እድሉ እየቀነሰ ነው የሚሄደው ማለት ነው። ስለዚህ ወደ ዋናው ጥያቄ እንምጣ። ፒ ቫልዩ ከፍ ብሏል፣ ስታቲስቲካል ሲግኒፊካንት አልመጣም፣ ስለዚህ ሪሰርች ወደቀ ማለት ነው ብለው የሚጠይቁኝ ተማሪዎች አሉ። ለዚህ ምላሽ የሚሆነው if your p value is less than the chosen significance level then you reject the null hypothesis not your thesis. p value ዝቅ አለ ብንል ሪጀክት የምናደርገው null hypothesis ነው እንጂ ቴሲሳችንን አይደለም። የተሻለ ሎጂክ ይዘን መቅረብ ነው ያለብን። እዚህ በስታቲስቲካል አናሊሲስ ላይ ላይገለጹ የሚችሉ እኛ ግን ሪሰርች ስንሰራ የምናገኛቸው የተለያዩ ፋክተሮች የተለያዩ ምክንያቶች ይኖራሉ። እነዛን ምክንያቶች ሪሰርቻችን ላይ ሪፖርት ራይት ስናደርግ ዲስከስ ስናደርግ መጻፍ ነው ያለብን። ኢንዲቴል መግለጽ መቻል አለብን። ስታቲስቲካሊ ሲግኒፊካንት እንዲሆን መጣር የለብንም ነው። ስታቲስቲካሊ ሲግኒፊካንት ስላልመጣ ውጤታችንም ወይም ቴስታችንም ይወድቃል ማለት አይደለም። when considering the real world relevance of your result አንተ ነህ የምታውቀው። ሪሰርቹን የሰራኸው አንተ ነህ። ከማንም በላይ ከአድቫይዘርህ በላይ ከሱፐርቫይዘርህ በላይ በኋላ ኢቫሉዌት ከሚያደርግ ሰው በላይ ሪሰርችህን የምታውቀው፣ ሳምፕሎችህን የምታውቀው፣ ሪስፖንደንቶችህን የምታውቀው አንተ ነህ። ስለዚህ የመጣው ይሄ ስታቲስቲካል ሲግኒፊካንት ቢሆንም ባይሆንም ያንተን ሪሰርች ሊገልጽ አይችልም። ሪሰርቹን የምታውቀው አንተ ነህ። ዲስከሽን የሚባለው ፓርት የተቀመጠበት ምክንያትም ይሄ ነው፣ ዲስከስ እንድናደርግ። ስታቲስቲካሊ ሲግኒፊካንት ከመጣም ጥያቄ እንጠየቃለን። ለምን ዲፈረንስ ኖረ? ዲፈረንስ ቢመጣም እንጠየቃለን፣ ባይመጣም እንጠየቃለን። ምላሹን ማዘጋጀት ያለብን ግን እኛ ነን። ምክንያቱም ግራውንድ ላይ ወርደን እየሰራን ኤንቫይሮንመንቱን ያየን እኛ ነን። ለምሳሌ ጫት በሚቅሙና ጫት በማይቅሙ ተማሪዎች መካከል የውጤት ልዩነት የለም፣ there is no difference ብለህ ፒ ቫልዩ ከፍ ስላለብህ ኔል ሃይፖቴሲሱን አክሰፕት አድርገህ ከሆነ ትክክል እኮ ልትሆን ትችላለህ። ምክንያቱም የተማሪን ውጤት አፌክት የሚያደርገው ጫት መቃም ብቻ አይደለም። we can raise so many factors። ስለዚህ የግድ አስቀድመን ጫት የተማሪዎችን ውጤት ይጎዳል ብለን ስለተነሳን ብቻ በጫት ቃሚዎችና በማይቅሙት መካከል የውጤት ልዩነት እንዲመጣ ሲግኒፊካንት ዲፈረንስ እንዲመጣ መታገል የለብንም ነው። ግን እርግጠኛ መሆን ያለብን ዲዛይን ኦፍ ዘ ስቴዲ ዳታውን ስንሰበስብ የተከተልነው መንገድ ምን አይነት ነው? ዲዛይን ኦፍ ስቴዲ ኦር ሜቶዶሎጂ ሳምፕል ስንወስድ ኩዌስቸነሪ ስናዘጋጅ ሂደን ስንጠይቃቸው የተከተልነው መንገድ ምን ይመስላል? ሜዠርመንቱን በአግባቡ አስገብተናል ወይ? ኤስፒኤስኤስ ከሆነ የምንጠቀመው ዋሪያብል ቪው ላይ ዳታዎችን በአግባቡ ለሶፍትዌሩ አስተዋውቀናል ወይ? በዚህ እርግጠኛ መሆን አለብን። ዳታ አሳምፕሽኖችን በአግባቡ ያሟላል ወይ የኛ ዳታ? ሬግሬሽን ከሆነ ሬግሬሽን የሚጠይቀውን የዳታ አሳምፕሽን፣ ኮሪሌሽን ከሆነ ኮሪሌሽን የሚጠይቀውን ዳታ አሳምፕሽን፣ ቲ ቴስት ከሆነ ዋን ዌይ አኖቫ ከሆነ ቱ ዌይ አኖቫ ከሆነ እነዚህ አናሊሲስ ቱሎች የሚጠይቋቸውን የዳታ አሳምፕሽኖች ያሟላል ወይ
በእነዚህ ነገሮች እርግጠኛ ከሆን ስታቲስቲካሊ ሲግኒፊካንት ያልሆነ ውጤት ቢመጣ መደንገጥ የለብንም። ማድረግ ያለብን ዲስካሽን ፖይንቱ ላይ በደንብ ማብራራት መቻል ነው ያለብን። ቅድም ወደ አነሳሁት ፖይንት ለምጣ። መግቢያው ላይ የግድ ፒ ቫልዩ እንዲቀንስላችሁ የምትፈልጉ ካላችሁ ፒ ቫልዩ እንዲቀንስ ማድረግ የምንችልባቸው መንገዶች አሉ። ዘዴዎች፣ ስልቶች፣ ትሪክስ ብላችሁ ልትይዟቸው ትችላላችሁ። አንደኛው ዩዚንግ ማልቲፕል ቴስቲንግ ነው። ብዙ አይነት ቴስቶችን ማድረግ ሲግኒፊካንት አናሊሲስ እንዲመጣ ሊረዳን ይችላል። ኢንክሪዚንግ ዘ ሳምፕል ሳይዝ። ሌላው ሃንድሊንግ ሚሲንግ ቫልዩስ። ሚሲንግ ቫልዩ ማለት ያልተሞላ ዳታ ማለት ነው፣ የተዘለለ ዳታ ማለት ነው። ሚሲንግ ቫልዩ ወደ ካልኩሌሽን በሚገባበት ጊዜ ወይም ወደ አናሊሲስ ውስጥ ሲገባ ሲግኒፊካንት እንዳይሆን ሊያደርግ ይችላል፣ የራሱን አስተዋጽኦ ሊያደርግ ይችላል። ስለዚህ እነዚህን ሚሲንግ ቫልዩዎችን በአግባቡ ገቨርን ማድረግ ያስፈልጋል ማለት ነው። ሌላው አዲንግ ኦር ሪሙቪንግ ቫሪያብልስ ፍሮም ዘ ሞዴል። ሬግሬሽን ሞዴል ነው የምታካሂዱት ብለን ብናስብ ሬግሬሽን ሞዴል ቫሪያብሎችን እርስ በርሳቸው እያወዳደረ ነው በዲፔንደንት ቫሪያብል ላይ ያላቸውን የሚያሳየን። ዲፔንደንት ቫሪያብል አለ፣ ኢንዲፔንደንት ቫሪያብል አለ። ዲፔንደንት ቫሪያብል ኦፍ ኮርስ አንድ ነው የሚሆነው፣ ግን ኢንዲፔንደንት ቫሪያብሎች በጣም ብዙ ሊሆኑ ይችላሉ። ያን ጊዜ እያንዳንዱን ኢንዲፔንደንት ቫሪያብል ከዲፔንደንት ቫሪያብል ጋር ያለውን ንጽጽር ነው የሚያሳየው እና ብዙ ቫሪያብል ወደ ኢንዲፔንደንት ቫሪያብል ማስገባታችን ወይም ደግሞ ከዛ ላይ መቀነሳችን የራሱ ኢፌክት ይኖረዋል። ኢፌክቱን በእናንተ ዳታ ሁኔታ በእናንተ ሪሰርች ሁኔታ ነው ቼክ የምታደርጉት፣ ግን ለውጥ ያመጣል የሚለውን ለማሳየት ብቻ ነው። adding or removing variables from the model. The other is trying different statistical tests. Let's take example. t-test ላይ እየሰራን ነው ብለን እናስብ። t-test ሁለት ግሩፖችን የሁለት ግሩፕ ሚን ቫልዩ ነው የሚያወዳድረው። የሁለት ግሩፓችን ለምሳሌ 3 አለን ብለን እናስብ። ግሩፕ ኤ አለ፣ ግሩፕ ቢ፣ ግሩፕ ሲ አለ። t-test ልናካሂድ የምንችለው ኤ ከቢ ጋር ያለውን ወይም ደግሞ ኤ ከሲ ጋር ያለውን ወይም ደግሞ ቢ ከሲ ጋር ያለውን ነው ልናይ የምንችለው ማለት ነው። በዚህ ጊዜ ፒ ቫልዩ ለእያንዳንዱ ሲሰራ የራሱ የሆነ ልዩነት ያመጣል። የሶስቱንም የምንፈልግ ከሆነ የኤቢሲውን የምንፈልግ ከሆነ the best statistical tool that we have to use is ANOVA, one way ANOVA. ቲ ቫልዩን ትተን ዋን ዌይ አኖቫ መጠቀማችን ሲግኒፊካንሱ ላይ ልዩነት ያመጣል። ምክንያቱም ዋን ዌይ አኖቫ እነዚህን ኤቢሲ ግሩፖችን በአንድ ጊዜ ወስዶ ነው ሚን ቫልዩዋቸውን ኮንሲደር የሚያደርገው ማለት ነው እና ቢግ ዲፍረንስ ያመጣል። ሌላው ካቴጎራይዚንግ ኑሜሪክ ቫሪያብልስ። ኑሜሪክ ቫሪያብሎችን ካቴጎራይዝ ማድረግ ይጠቅማል። ለምሳሌ እድሜ በቁጥር ሁለት አማራጭ አለን አይደል? እድሜ የምንገልጽበት አንደኛው አማራጭ የእያንዳንዱን ሰው እድሜ ማስቀመጥ ነው። 25 ነው፣ 30 ነው፣ 40 ነው፣ 42 ነው እያልን የምናስቀምጥበት አለ። ሌላው መንገድ ደግሞ ከ25 እስከ 30 ከ31 እስከ 40 ከ45 እስከ 50 እያልን የምናስቀምጥበት መንገድ ይኖረናል። ይሄኛው እንግዲህ SPSS ላይ ስታስገቡ ስኬል ዳታ ነው የሚሆነው። ይሄኛው በግሩፕ የሚቀመጠው ደግሞ ኦርዲናል ዳታ ነው የሚሆነው። ቫሪያብሉ ስኬል ሆኖና ኦርዲናል ሆኖ ወደ አናሊሲስ መግባቱ ፒ ቫልዩ ላይ የራሱ የሆነ አስተዋጽኦ ይኖረዋል። ስለዚህ እናንተ እሱን እየቀያየራችሁ መሞከር ትችላላችሁ ማለት ነው። ሌላውና የመጨረሻው ግሩፒንግ ሲሚላር ቫሪያብልስ። ለምሳሌ ስፖርት መስራት ክብደት ለመቀነስ ያለውን ተጽዕኖ እያየን ከሆነ ስፖርቶች የተለያዩ ሊሆኑ ይችላሉ። ለምሳሌ ፑሽ አፕ ወይም ደግሞ ሩጫ ወይም ደግሞ ባይስክል ራይዲንግ፣ ሌሎችም ስፖርታዊ እንቅስቃሴዎች ሊኖሩ ይችላሉ። እነዚህ በክብደት ላይ ለምሳሌ የፑሽ አፕ በቁጥር ሊሆን ይችላል ወይም በሰዓት ሊሆን ይችላል ሜጀር ያደረግነው ወይም ራኒንጉንም በሰዓትም ወይም በኪሎ ሜትር ገልጸን ሊሆን ይችላል። እነዚህን ቫሪያብሎች አንድ ባንድ እያስገባን ያላቸውን ተጽዕኖ መስራትና እነዚህን አንድ ላይ ስፖርቲንግ ብለን ኦር ኤክሰርሳይዝ ብለን መስራት ኢኩል ቫልዩ አይሰጠንም። ሌላ ኤግዛምፕል ላንሳ። ቺዝ ለምሳሌ አይብ፣ በተር፣ ሚልክ ለህፃናት እድገት ያለው አስተዋጽኦ ወይም ተጽዕኖ ብለን ቻይልድ ግሮዝ የምናጠና ከሆነ የቺዝን ለብቻ የበተርን ለብቻ የሚልክን ለብቻ የምናጠና ከሆነ ወይም አናሊሲስ የምንሰራ ከሆነ
የሚመጣው ወይም የሚሰጠን ፒ ቫልዩ እና እነዚህን አንድ ላይ ዴሪ ፕሮዳክትስ ብለን የምናገኘው ውጤት አንድ አይሆንም ማለት ነው። ኤሲፒኤስሱ ላይ እንዴት እነዚህን ወደ አንድ እናመጣለን የሚለውን ሰርቻለሁ። ላይከርት ስኬል ዳታዎችን ኮምፒውት አድርገን ወደ አንድ ስናመጣ እንዴት እንሰራለን የሚለውን ቪዲዮ ማግኘት ትችላላችሁ ቻናሌ ውስጥ ገብታችሁ። ስለዚህ እነዚህን ቫሪያብሎች አንድ ላይ አድርገን ደምረን ቻይልድ ግሮዝ ላይ ያለውን ተጽዕኖ በምናይበት ጊዜ የሚሰጠን ፒ ቫልዩ የተለየ ነው የሚሆነው ማለት ነው። ሊቀንስ ይችላል፣ ሊጨምር ይችላል። እሱን የምታውቁት እናንተ ናችሁ። በሪሰርቻችሁ በዳታችሁ ላይ የሚመሰረት ነው። ግን እነዚህ ነገሮች ላይ ቼንጅ ማምጣት ፒ ቫልዩ ላይ ቼንጅ ሊያመጣ ይችላል የሚለውን ለማሳየት ብቻ ነው። ውድ ተመልካቾቼ በፒ ቫልዩ ላይ ያዘጋጀሁት ቱቶሪያል ይሄን ይመስላል። በሪሰርቻችሁ ላይ ተጨማሪ እገዛ የምትፈልጉ ከሆነ እዚህ ጋር በተቀመጠላችሁ ሊንክ ገብታችሁ አፕላይ ማድረግ ትችላላችሁ ማለት ነው። የተለያዩ አገልግሎቶችን ታገኛላችሁ። በመጨረሻም ቻናሌን ሰብስክራይብ በማድረግ ቀጥዬ የሚለቃቸውን ቪዲዮዎች በትኩሱ ወደ እናንተ እንዲደርሱ ማድረግ ትችላላችሁ ማለት ነው። ሌሎች ወገኖቻችንንም ለመጥቀም ይህንን ቪዲዮ ሼር ማድረግ፣ ላይክ ማድረግ እንዳትረሱ። መልካም ቆይታ ይሁንላችሁ።